ዘጠኝ በተደረገው ሹመት ከአሜሪካን እየመጡ ብዙ ዶላር እየከፈሉ ቅስነት ይሆናሉ። አይደንቃችሁም? የግዢ ዕቃ ሆነ። ያውም ደግሞ ያንን አድርገው ሳይከበርላቸው ቀኑ ሳይጨረስ ፋሚያቸው አዲሱን ሹመታቸውን ለማስመረቅ ሄደዋል። እንዲህ ያለ ግሩም ስራ የሚሰራባት ቤተክርስቲያን አለች። አሁን ጊዜ እና እንጃ ምን እንደሚያስከትል ዋዜማው ድምፁ ከውጭ የሚሰማው ግን ጥሩ አይመስልም። እስላም እያየለ ጉልበት እያደራጀ እየተዘጋጀ ነው። ምን እንደሚመጣ አናውቅም። እኛ ደግሞ ማረን ማለት እንኳን አቅቶናል። እግዚአብሔር ቤተክርስቲያናችን በረጅም ጊዜ ይችላል ታደጋ ነው ተሰለባት። ዛሬ ደግሞ ራሷም ይቀሰቅሷት መስማት በማትችልበት እንቅልፍ ውስጥ ያለች ሞታ እንደሆነ እንቅልፍ ወስዷታል ማለት ብሎ መናገር እንኳን ያቅታል። ሌላው የዛሬው ቀን ሐምሌ 15 መታሰቢያ በሐዋርያቱ ዘመን የተፈጸመ ነው። ሐዋርያት ጴጥሮስ፣ ታዴዎስ ለማስተማር በወጡበት
ወደ አንድ ሀገር ለመግባት ሲያስቡ ህዝቡ የማያስገባቸው ነበር እና ምክንያት ፈልገው ሲመለከቱ አንድ ገበሬ ያርሳል። ቀረብ ብለው አነጋገሩት። እንግዳ ልማድ ነውና እና ያነጋገሩት እባክህ ምግብ አምጣልን አሉት። ሰውየውም በደግነቱ እርሻውን አቁሞ በሬ አቁሞ ለነሱ ምግብ ሊያመጣ ወደ ሀገር ሄዳል። እነሱ ደግሞ እንዴት እኮ እኛም ሰዎች ነን፣ እሱ ለኛ በጎ ነገር ሊያደርግ ሲሄድ እንደዚህ ነው ብለን እናያለን፣ እስኪ እንሞክር ብለው አለሙያቸው ገብተው ወደ እርሻ ይገባሉ። ቢሳደስ እያረሰ ቢስጠጥት እየዘራለት ሰውየው ሲመጣ ድረስ ወደ 30 ኪሎም ያህል ዘርተው ቆዩት። ወዲያው በቅሎ ወዲያው አፍርቶ እሸት ሆኖ አገኘ። እሱም ተደንቆ እግራቸው በታች ወድቆ ሰግዶ እግዚአብሔርን አመሰገነ። እንግዲያው ዛሬ ወደ ቤት እንገባለንና አሁንም ተመልሰህ ሄደህ ስፍራ አዘጋጅልን አሉት። ያንን ሂዶ እሸት ይዞ ወደ ከተማ ሲገባ ከየት አመጣኸው ተብሎ ተያዘ። ያየውን የሰማውን ተናገረ። ሰዎችም አሁን ይመጣሉ አላቸው። አይ እነዚህማ የናዝሬት ልጆች ተማሪዎች ይሆናሉ፣ እነሱን ዛሬ መከላከል አለብን እንጂ አንችላቸውም ብለው ተማከሩና አንዲት ሴት አዳሪ አስገድደው በመንገዳቸው ላይ ራቁቷን አስተኛት። ሐዋርያት ሲያዋት በመስቀል ምልክት አማተቡ። ቁልቁል በነፋስ ተሰቀለች። የክርስቶስ ሐዋርያቱ ከዚህ ሀገር ሰዎች ፍረዱልኝ፣ በደሌን አይደለም የልፍጭው ነበር። እነሱም በግድ ሲገቡ አናስገባም ሲሏቸው በጠቅላላ ህዝቡ ከነንጉሱ ቁልቁል ተሰቀለ በነፋስ ነው የሚለው እና ሐዋርያቱ ቤተ መንግስት ድረስ በቀጥታ ገቡ። ንጉሱ በተሰቀለበት ሆኖ አባቶች ቅዱሳን ሐዋርያት ወደዚህ አመልክቱልን ብሎ ሲናገር ቅዱስ ጴጥሮስ በቤተ መንግስት ሆኖ ጸለየ። ሁሉንም ጥቂት በጥቂት አወረዷቸውና ለክርስትና ጸጋ በቋቸው ይላል ገድለ ሐዋርያት። እንዲህ አይነት ስራ እየተሰራ ነው የክርስትና ሃይማኖት በዓለም የተስፋፋው። ሰው ይሰራዋል የማይባል ታምራት እየተደረገ ሰው ያስገኘዋል የማይባል ምህረት እየተገኘበት ነው። የእግዚአብሔር የተባዛ ቤተክርስቲያን ተስፋፋች። በዚህ አይነት ታምራት የተስፋፋችው ቤተክርስቲያን ዛሬ ደግሞ ወሬኞች ስለተሰለፉባት የራስ ክብር ወዳዶች ስለቆሙባት የመጀመሪያ ካቶሊክ አፈንግጦ ወጣ። ከዛ እስላም ተከተለው፣ ከዛ ፕሮቴስታንት ገባ። ዛሬ በዓለም ቤተክርስቲያን የለችም፣ ያለ ፖለቲካ ብቻ ነው። ፖለቲካ ብቻ ነው ያለው። ይህ ቤተክርስቲያን የለችም። ክርስቶስ አንዲት ቤተክርስቲያን ተከለ። ዛሬ በዓለም አሉ የሚባሉት ወይም አለን የሚሉት ክርስቲያኖች ግን የየግላቸው ቤተክርስቲያን ያላቸው፣ ያውም የአመጽ ቤተክርስቲያን
ቤተክርስቲያን ተብሎ ስሙ ከተጠራ እኮ ቢያንስ መንፈሳዊ አሻራ ሊኖርበት ይገባል። ዛሬ ያሉት የክርስቲያን ድርጅቶች ነን ባዮች ሁሉ ግን አሻራቸው ሁሉ የኃጢአት አሻራ ነው። ጽድቅ የሚባል ምልክት በጭራሽ የለም። ሐዋርያው ቅዱስ ጳውሎስ ለሮሜ በጻፈው መልእክቱ በምዕራፍ 1 ከቁጥር 21 እስከ መጨረሻ እንደገለጸው የኃጢአት አቃቂር ሁሉ ዛሬ ያለው በቤተ ክርስቲያን ነው። ለዓለምም የተላለፈው በቤተ ክርስቲያን ነው። ከቤተ ክርስቲያን ነው ዓለም ብልግናን የተማረው ማለት ይቻላል። ሴቶች ተፈጥሯቸውን ትተው እርስ በርሳቸው ኃጢአት የሚለዋወጡበት፣ ወንዶች የሚገባቸውን ትተው እርስ በርሳቸው የሚመላለሱበት፣ ሁሉም ከእግዚአብሔር ሕግ ወጥተው የተበላሹበት ዘመን ቢመጣ ይጠየቅ ዘመናችን ብቻ ነው። የሚገርማቸው ነገር ቢኖር መቼም የአንድ ዕለት አንዱ ባልቴት ይባላልና ትናንትና ከትናንት ወዲያ በራዲዮ አንድ ዜና ሰማ ነበረ። በውጭ ራዲዮ እስራኤልና ሊባኖስ በአሁኑ ጊዜ ታላቅ ጦርነት ላይ ናቸው እና ጦርነቱን በጀመሩበት ቀን ይላል በእስራኤል ሀገር ሰዶማውያን ሰልፍ የሚያደርጉበት ለሰልፍ የሚወጡበት በዓል የሚያከብሩበት ቀን ነበር ይላል። እግዚአብሔር ያናስቀረው ብሎ ይናገር ነበር። እስከዚህ ድረስ መታፈሩ ቀርቶ የበዓል ቀን አድርገው የሚያከብሩበት ቀን ነበረ በኢየሩሳሌም ብሎ ሲናገር ነው። ዛሬ በቤተ ክርስቲያን ነን በሚሉት ድርጅቶች መካከል የሴቶች ጳጳሳት የተሾሙበት፣ ሰዶማውያን ጵጵስና የተሾሙበት ክፍል አለ። አብረውን የሚሰሩ ሁሉ የወንጌል አስተማሪዎች ነን ብለው እስከዚህ ድረስ እየተሰራ ነው። ታዲያ ይሄ ምህረት የሚያመጣ ይመስላችኋል? አቅጣጫው አሁንም ዓለም ወደሚጠፋበት ነው። ጌታም ሐዋርያቱም እንደተናገሩት ኃጢአት እየጨመረ በመሄድ መጠን ጥፋቱም በዚያው መጠን እያደገ ሄዶ በተለይ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ በምዕራፍ 3 እንደተናገረው የቀደመው ዓለም በፍል ውሃ ተደምስሷል፣ አዲሱ ዓለም ግን በእሳት ነበልባል ይጠፋል ነው የሚለው። ምድርን ወኩሉ ግብር ዘላይሊሃ ይውኢ፣ ምድርና በላይዋ ያለው ሁሉ በእሳት ይጠፋል ነው። እንዲህ ያለ ዘመን ውስጥ ነው የደረስነው። አሁን ያለው እንቅስቃሴ በእነ አፍጋኒስታን፣ በእነ ኢራቅ፣ በእነ ኢራን፣ በሰሜን ኮሪያ፣ ዛሬም በእስራኤልና በሂዝቦላህ በፍልስጤማውያን መካከል ያለው እንቅስቃሴ ያንን የሐዋርያቱን ትንቢት ፍጻሜ መቃረብ የሚያሳይ ነው። የሚታየው አሁን ምናልባት እንደ ኢራን እንቅስቃሴ ከሆነ ያ የአቶሚክ የኒውክሌር ጦርነት የሚከፈትበት መላው ዓለም በእሳት የሚጋይበት ጊዜ እየደረሰ ነው ማለት ነው። ታዲያ የገርማችሁ ነገር ቢኖር ሁሉም እንደሚደረግ
ሁሉም ያውቃሉ ጥፋቱን እንደማይቀርም ያውቃሉ ግን ይገፋፋቸዋል ያለው ሊሆን ሳለ በኢትዮጵያ ዘር ይተርፋል የሚል ትንቢት ነበረ አንድ ካሜሮናዊ የኢትዮጵያን እምነት ተቀብሎ መንኩሶ ኢትዮጵያ መጥቶ የነበረ አንድ ካሜሮናዊ አነጋግሬ ነበረ ሳይንቲስት ነው ሙያው እና እስከ ጨረቃ ድረስ ያለውን ሁኔታ ሁሉ መመርመር ይችላል ምን አለኝ እሱ ይህ ዓለም እስከ ጨረቃ ድረስ ሊደርስ ይችላል ግን በዚያ ጊዜ የሰው ዘር ሊተርፍ የሚችለው በኢትዮጵያ ብቻ ነው ይል ነበር ታሰኝ መራየት ሲኖዳ በገድለ ሲጥሩም በኢትዮጵያ የሰው ዘር እንደሚተርፍ ተጽፏል እግዚአብሔር ይሳናዋል አይደለም አያደርግም ምን አይደለም ግን እንደሆነ ሁኔታ ያስፈራኛል በአሁኑ ሁኔታችን ግን ከዓለም የተለየ ጠባይ አይታይብንም ከዓለም ጥፋት ለመዳን ቢያንስ ንስሐ መግባት ያስፈልጋል እኛ ግን ንስሐ አንገባም አልገባንም የከተማውን የኛን እንተው ከከተማ ውጭ ያለው ገጠር ይቅር ገዳማት እንኳን በዚህ ገበሬ ታሰሩ ናቸው እና ከሚያሳዝን ከሚያስደነግጥ ከሚያስፈራ ጊዜ ውስጥ ነው የደረስነው አሁንም ሌላ የምንለው ነገር አይኖርም ነብዩ ዳዊት ምንድነው ያለው ልበ ንጹሕ ፍቅር ሊተግዙ ነው ንጹሕ ልብ ፍጠርልኝ አብየቱ ነው ያለ የታም መጽሐፈ ኪዳን ከሰጠን ትምህርት አንዱ አበነዩ አይንታ ይምሮ ወትረኪያ ከይራ ዋይዛኑ ነይ ቃለ ዘባህደተ ይስማ አቤቱ ሁልጊዜ አንተን ለማየት የእውቀት አይን ስጠን አንተን ብቻ ለመስማት ጆሮዎች ስጠን ብላችሁ ጸልዩ ያለንና አሁንም ሁላችንም በዚህ ጸሎት ተጠቅመን እሱን ለማየት እሱን ለመስማት ወደምንችልበት እንድንመለስ በቸርነቱ ፈቃዱ ይምራን አይሰማ የቀኝና ለመቀመጥ እንጂ በሰማይ ያለው አባት አዘጋጅላቸው ነበር ምንም ሰጠው እንደምን አዎ
የሴትዮዋ ሐሳብ ጌታ አምላክ መሆኑን አምና አምላካዊ ጸጋውና በረከቱ እንዲደርሳቸው አይደለም ጥያቄዋ የቀረበው። እነሱ በጠቅላላ አይሁድ ማለት ይቻላል በዛ ጊዜ የነበራቸው ፍላጎት እንደዛሬው እንዳሁኑ እንደኛ መሪ አልነበራቸውም፣ ንጉስ አልነበራቸውም። እኛ እንኳን የከፋንም ደስ ይለንም የራሳችን ናቸው። እነሱ ግን የሚገዟቸው ሮማውያን ነበሩ እና ከሮማውያን ቅኝ ግዛት ነፃ የሚያወጣቸው ንጉስ ነበር የሚፈልጉ እና ክርስቶስ ይመጣል ሲሉ ዛሬኛ ቴዎድሮስ ይመጣል እንደምንለው አይነት እንደሱ አይነት ነበር የሚያስቡት። ንጉስ ይመጣል ነበርና እኔ ክርስቶስ ነኝ ሲላቸው ይልቁንም ንግግሩን ስራ እየደገፈው ሞታንን እያስነሳ ድውያንን እየፈወሰ ኃይል እየሰራ ሲያዩት ተስፋቸው እየለመለመ መጥቶ ለኢየሩሳሌም ስጋዊ መንግስት ያቋቁማል ነበር ሐሳባቸው። እና እንግዲህ ያዕቆብና ዮሐንስ ለጌታ በእናቱ በኩል ወንድሞች ናቸው። ሌላ ሳይቀድማት መታ በነገሰ ጊዜ አንዱ በቀኙ አንዱ በግራው የቀኝ ቢትወደድ የግራ ቢትወደድ እንዲሆኑ ነው የጠየቀችው። ይሄ ደግሞ የሱ ስራ አልነበረም፣ የመጣበት አይደለም። ለዚህ ነው የምትለምኑትን አታውቁም ያላት። እኔ የምጠጣውን ጽዋ ልትጠጡ እኔ የምጠመቃትን ጥምቀት ልትጠመቁ ትችላላችሁ አላቸው። እነሱ የመሰላቸው አሁንም በስጋዊ መስመር አብረውት እንዲሰለፉ የጠየቃቸው ነበር የመሰላቸው። አሁን እንችላለን አሉት። እሱ ግን የወደፊት ምርጫቸውን ስለሚያውቅ የመረጣቸው ስለሆነ አሁን ጽዋያንን ትጠጣላችሁ ጥምቀትን ትጠመቃላችሁ ብሎ ራሳቸውን በስሙ መስዋዕት አድርገው ለመስጠት እግዚአብሔር ያዘጋጃቸው ወደፊት ስሙን ተሸክመው ወደ ዓለም የሚዘልቁ መሆናቸውን ነገራቸው። ግን በቀኝና በግራ መቀመጥን አባቴ ለፈቀደላቸው ነው አለ። ገብተው ወጡ አሉ ሐዋርያት። እንደዛ 5 ገበያ ሰው ይከተሉ ነበር ነው የሚል ጌታ። ከዛ ውስጥ የተገኙ 120 ቤተሰብ ብቻ ናቸው። 12 ሐዋርያት 12 አርድእት 36 ቅዱሳት አንስት። ከዛ ጊዜ ጀምሮ እስካሁን አሁንም የዚህ ጸጋ ባለቤት ለመሆን እግዚአብሔር የፈቀደላቸው ብቻ ናቸው እንጂ የፈለገው ሁሉ አላገኙም ማለት ነው። የመንግሥተ ሰማይ ስጦታ እግዚአብሔር የፈቀደለት ብቻ ነው። በኢትዮጵያ ሃይማኖት ይጠፋል ብሎ ያሰበ ማን ነበር? ማን ነበር ያሰበ ለመሆኑ? እንኳን የቤተክርስቲያኒቱ ሰዎች ወራሪ ሆነው ቤተክርስቲያን ያጠፋታል ብሎ ያስብ ይቅርና መንግስት እንኳን ይህን ያደርገዋል ብሎ ያስብ ነበር። ይህ ሲደርስ ግን ሆነ ጳጳሳት፣ ቀሳውስት፣ ዲያቆናት ናቸው ዛሬ ቤተክርስቲያን ያፈርሷት። በስሙ ግን አለን ይላሉ። አሁን በዚህ መካከል እንግዲህ እግዚአብሔር የፈቀደላቸው ሰዎች ይኖራሉ። ከእግዚአብሔር ጋር የሚኖሩ እሱን የሚወዱ እሱን የሚወዳቸው እሱን የመረጡ እሱን የሚመርጣቸው አሉ። አንድ ሰው ዛሬ ጠዋት መጥተው
ሲያነጋግሩ ነገር ያነሳዋልና ግብጽ ሄጄ ነበር አለኝ አንድ ጉዳይ እና ያ ካሉ ሰዎች ጋር ስንነጋገር ለመሆኑ በዚህ ሀገር ሰው ያለ ያ አያሌው የሚባለው ሰው ነው ወይ? ስንት መነኮሳት እያሉ ስንት አበው ስንት ሰዎች እያሉ እንዴት እሱ ብቻ ነው ይሄን የሚናገራሉ? ስለዚህ ነበር። አዎ ቅድም የተከስኩት ነው። ስንት ገዳማት ዓለሙን ትተው የሄዱ ሰዎች እያሉ አንናገርም ብለው ዝም አሉ። ይልቁንም እንጃ እኔ በጣም የሚገርመኝ ፓትርያርኩ ከእግዚአብሔር በላይ እድሜ ያላቸው መስለውታል መሰለኝ ለሰው ሁሉ እንጂ እንዴት እንዲህ ዝም ብለው አይመለከቱም ነበር። አሁንም ቅድም እንደተከስኩት ከውጭ ሀገር $230 $230,000 $180,000 የከፈሉ ጳጳሳት ናቸው የተሾሙት። ይህን ለመክፈል ከእግዚአብሔር በላይ እድሜ ያለው ብሎ ማሰብ አይመስልም። እና በአባቴ በቀኝና በግራ መቀመጥን ግን አባቴ ለፈቀደላቸው ነው ያለ። ሃይማኖት ላላቸው ሁሉ የሚሰጠው ክርስቲያን በመሆን አይደለም በመሆንም አይደለም ሃይማኖት ላላቸው ነው። መከራው እንደሆነ ብንወድም ባንወድም በግድ ይመጣል። ጽዋን ተጠጣላችሁ እንጠመቃላችሁ ያላችሁ መከራው በግድ ሊመጣም ይችላል። አንድ ነገር ቢነሳው ሁሉ ይጨፈጨፋል እኮ ጥያቄያቸውን የሚያውረምርና ያደረጋቸው እኮ አንተ ስትነግስ እኛ እንቅደም ማለታቸው ነው። ይሄ እኮ ነው እንዴ ይጸድቃሉ ብሎ አይደለም እነሱ ማለት ነው ምክር ያገኙ እኛ እንደምንለው እኮ ነው። አሁን እኛ ከመካከላችን አሁን አንድ ጥሎሽ እንደዚህ ቢል እንዴት አናንጎራጉርም? ሊነግሳል ተብሎ የተሰየመ ሰው ያመንበት ሰው ቴዎድሮስ መጥቷል ብለን ካመን አሁን እባክህ አንተ እንደው መጀመሪያ ለኔ በልከኝ ተነስቼ አይከፋችሁም? ለምን ነው የሚከፋን? ኧረ እውነት ይናገሩ እኮ ነፂ ከፋኛል አጉረመርማለሁ ሳልትቀረኝ አብረዋቸው የተማሩ ሲጋፉ ኖረው ከዛ ከመከተል ተነስተው እንደው መጣ እና ይቱ ባንድ ቀን በል እንደው ይሄንን ቀይ ተወደደ ይሄን ግራይ እንዳድርግልኝ ብራስ ጠይቅ እነሱም እኛም እኮ የሚጠይቅልን እናተን ነው ማለት ነው። አይ እስቲ እግዚአብሔር ፈቃድ ይሆናል አሉ እግዚአብሔር ስራ ላይ ያዋላቸው እኔ ያላሰብኳቸው እሱ ሲል መቼም ሁሉ ይሆናል። እድግት በላም የተናገረችው እስከ ምስክር ሆኖ ማለት ለገሰቆን ግራቀኝ መተላለፍ አታቆማ ተንበረከከች። መላኩ ፊቷ ሰይፉን ይዞ ቆሟል። ያው ዛሬ ሰይፍ ቢዝ ኖሮ እቆርጥሽ ነበር፣ ጦር ቢኖር ኖሮ ወጋሽ ነበር አላት። ምን ነው እኔ ከልጅነት ጀምሮ እኮ በሊስት ገለገል ኖርሃል፣ ዛሬ ደግሞ ካንተ ወለጣ አጋጥሞኝ ነው አለችው። ከዚህ በኋላ አይኑን ከፈተለትና መላኩን አየው ይላል። ይሄ ተጽፏል አይደል? አዎ እግዚአብሔር ስራ የሰራበትን ነገር ማስታወስ ደስ ይላል።
በዕለተ ሆሳዕና እዚያ ገብቶ ሲወጣ ሆሳዕና በአርያም እያሉ ሕፃናት ሲያመሰግኑት ለምን ዝም ትላለህ አሉት። እነሱ ዝም ይሉ እኮ እነዚህ ድንጋዮች ይናገራሉ አለ እና ድንጋዮችም ሆሳዕና በአርያም ብለው አመስግነውታል ነው የምንለው። እኔ በትሩፋቴ በጽድቄ ያደረኩት የምለው ነገር የለኝም፣ ፈጣሪ ምስክር ነው። ግን አጋጣሚ ሆኖ በዚያ በታላቁ ንጉሠ ነገሥት ፊት ብዙ ጊዜ የተደጋገሙ ሀሳቦች አቅርቤያለሁ። አጋጣሚ ሆኖ ታዲያ አንዳንድ ጊዜም ለቅጣት የጋበዙኝ ቀኖች ነበሩ። ሰዎች ድፍረት ነው በንጉሠ ነገሥት ላይ ያለ ቃል መናገር የለበትም ብለው ያሳጡኝ ቀን ነበር። እግዚአብሔር ግን ልቡን ለንጉሡ ሰይደ እግዚአብሔር ወይመርሃ በዘፈቀደ ይላል። ነገር መቆም እና እነዚያ ሲከሱኝ እሳቸው ምን አሉ? እሱ እኮ ለኛ ብሎ ነው እንጂ ለራሱ ብሎ አይደለም ያለው። እንዲያሉ ነው ያቆዩኝ። ስለዚህ አቤት ምን ይሻለው ነው አይደለም። ሀሳቡ ግን ጥሩ ነው። የእግዚአብሔር የተአምራት ስራ ስለሆነ ታጋጠመ እሱ ፈቃድ በሆነበት ቀን እንነጋገርበታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድመን ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር